ይህ አዋዜ ልዩ ነው። የሮማው ካቶሊክ ቤተ ክርስቲያን 226ኛው ርዕሰ ሊቃነ ጳጳስ ፍራንሲስ በቤኔዲክት 18ኛው ምትክ የተመረጡት በ2013 ነበረ እንደ አውሮፓውያን አቆጣጠር። ባለፈው የትንሣኤ ማግስት ጠዋት ሰኞ ከዚህ ዓለም በሞት እስከተለዩ ድረስ በርዕሰ ሊቃነ ጳጳስነታቸው 12 ዓመታት አገልግለዋል። የ1.4 ቢሊዮን ካቶሊክ ምዕመናን አባት ሆነው ለመመረጥ የመጀመሪያው የላቲን አሜሪካ ካርዲናልና ጄሱዊት የማኅበረ ኢየሱስ አማኝ ነበሩ። የያኔው ካርዲናል ጆርጅ ማሪዮ ቦርጎግሊዮ ለርዕሰ ጳጳስነት ሲመረጡ 76 ዓመታቸው ነበረ። የሞቱት በ88 ዓመታቸው ነው። ፍራንሲስ የቫቲካንን ቢሮክራሲ ያሻሻሉ፣ ከቫቲካን ባንክ አሰራር ውስጥ ሙስናን የነቀሉና በቤተ ክርስቲያኗ ውስጥ ሕፃናት ላይ ይፈጸም የነበረውን ወሲባዊ ጥቃት ኃጢአት ተጋፍጠው ያጸዱ፣ የድሆችና የስደተኞች ተዋጊ በመሆን ታላቅ ክህነታዊና ሰብአዊነት አሻራ ትተው ያለፉ ናቸው። እንደ ኢየሱሳዊነታቸው የርዕሰ ሊቃነ ጳጳስ ሕይወታቸው ጭምር በመታቀብና በጥሞና ላይ የተመሠረተ የአገልግሎት ከፍታ እንጂ የኑሮ ጸጋ የድህነት መነሻቸውን የሚያስረሳ የምቾትና የቅንጦት እንዳይሆን እስከ መጨረሻው ተጠንቅቀው ችለዋል። ከድሆች መሃል የመጣ መሪ እነሱን መሆን አለበት የሚለውን እምነታቸውን የኖሩ ታላቅ አባት ነበሩ። ወደ ሮማው መንበራቸው ሲገቡም መጀመሪያ ያደረጉት ነገር የቀደሙት ርዕሰ ሊቃነ ጳጳሳት ላለፉት 100 ዓመታት የተጠቀሙበትንና በቫቲካን ሲቲ ውስጥ ከቅዱስ ጴጥሮስ ቤተ ክርስቲያን ሰሜን ምዕራብ የሚገኘው ሐዋርያዊ ቤተ መንግሥታዊ ሕንፃ 3ኛ ፎቅ ላይ የሚገኘውን ሰፊና ያማረ ዙሪያውን 360 ዲግሪ ከተማዋን ወለል አድርጎ የሚያሳይ የርዕሰ ሊቃነ ጳጳስ መኖሪያ ፔንትሃውስን አያሻኝም ብለው አለመቀበል ነበረ። በሩ ጠባብ ነው። 1-2 እያሉ ካልሆነ በስተቀረ በዛ ብለው ሊገቡበት አያስችልም። ድሆቼ እንደ ልብ እንዲገቡ ፈልጋለሁ። ስለዚህም እዚህ አልኖርም ነበር ያሉት። በምትኩ የቫቲካን የእንግዳ ማሳረፊያ ቤቶች አንዷን ጠባብ ክፍል መርጠው መኖሪያቸው አደረጉ። ካስቴሎ ጋንዶልፎ የሚገኘውን ቤተ መንግሥታዊ የርዕሰ ሊቃነ ጳጳስ የክረምት ማሳለፊያ ቤተ መንግሥታዊ እልፍኝ ጻዕዳና መናፈሻ መስክ ጀርባቸውን ሰጡት። ብቅ ብለው አላወቁም ወደዛ። ፍራንሲስ የካፒታሊዝም የደም ስር የትርፍ መሠረቱ የሆነውን ነፃ ገበያ ወደው ታያውቁም፣ ይኮንኑታል። ቤተ ክርስቲያን ምዕመናኖቿን የምትረዳና እዝን የሚሰማት እንጂ ፈራጅ እንዳትሆን ለበደሏም ይቅርታ እንድትጠይቅ ምሳሌ በመሆን አትግተዋታል። ከአገራቸው ርቀው ባህር ተሻግረው የገቡ ስደተኞች መጻተኞችን አውሮፓ ወደ መሃል እንዳይቀላቀሉ የዳር አገር በስፋት አቅባ የምታቆይባቸውን ማዕከላት ከናዚ ጀርመን የማጎሪያ ካምፖች ጋር አመሳስለው ያወግዙና ይከፋቸው ነበረ። ዛሬም አጽማቸው እንደቀደሙት አብዛኞቹ ርዕሰ ሊቃነ ጳጳሳት ሁሉ በቅዱስ ጴጥሮስ ቤተ ክርስቲያን መካነ ብፁዓን ውስጥ አያርፍም። በጽሑፍ ሰፍሮ በተቀመጠ ኑዛዜያቸው መሠረት 16 ክፍለ ዘመናት ጸንቶ በኖረው ትልቁ የቅድስት ድንግል ማርያም ቤተ ክርስቲያን በሁለት ጸሎት ቤቶች መካከል በምትገኝ ክፍት ቦታ ውስጥ አፈር አቅምሱኝ፣ ጌጣጌጥ ሳትጨምሩ፣ ለመካነ ቀብሬ የተለየ መታወቂያ ሳታደርጉ ፍራንሲስከስ ብቻ ብላችሁ ጻፉበት ባሉት መሠረት እንደዚህና እዚያ ያርፋሉ። ከቅዱስ ጳውሎስ ቤተ ክርስቲያን አደባባይ
4 ኪሎ ሜትር ብቻ ርቃ በምትገኘው የቅድስት ማርያም ቤተ ክርስቲያን የሚገኝባት ኢስኪሎኖ ክፍለ ከተማ ቁጥሩ ከፍተኛ የሆነ ስደተኛ መጻተኛ ሕዝብ እፎይ ብሎ የሚኖርባት ከተማ ናት። ከ350 ዓመታት በኋላ በቅጥሯ በመካኗ የሚያርፉ የመጀመሪያው የሮማ ርዕሰ ሊቃነ ጳጳስ ይሆናሉ ፍራንሲስ። ካለፈው ሮብ ያነሳ እስከ ትናንት ዓርብ ድረስ ክፍቱን በሆነ የእንጨት የሬሳ ሳጥን ውስጥ በጵጵስና አለባበሳቸውና ፊታቸው ተገልጦ በሚታይበት ሁኔታ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ከ250 ሺህ በላይ በሐዘን የተጎዱ ምዕመናን በአጠገባቸው እያለፉ ተሰናብተዋቸዋል። ያለቀሱ የነፈረቁ ብዙ ናቸው። ዛሬ ንጋቱን ኦ አምላኬ ሆይ ዘላለማዊ ብርሃንን አብራባቸው የሚለው ፍታተ ቅዳሴ ተከናውኖላቸዋል። የተለያዩ ፍታተ ቅዳሴዎችም እየተካሄዱላቸው ነው። በቀብራቸው ላይ የምድር ኃያላን ከፕሬዝደንት ዶናልድ ትራምፕ እስከ አውሮፓ መሪዎች፣ የላቲን አሜሪካ ርዕሳነ ብሔራት፣ ነገሥታት፣ ልዑላንና በ10 ሺዎች የሚቆጠሩ ምዕመናን ይገኛሉ። የመጨረሻ ማረፊያቸው ወደምትሆነውና ከቅዱስ ጴጥሮስ ቤተ ክርስቲያን 4 ኪሎ ሜትር ርቀት የምትገኘዋ ቅድስተ ማርያም ቤተ ክርስቲያን ከደረሱ በኋላ የእንጨት የሬሳ ሳጥናቸው ውስጥ የተከተተና የተዘጋ አስክሬናቸውን የተመረጡ ያጡ የነጡ መጻተኞች ምንዱባን እጅ በእጅ በመቀባበል ይሰናበቱታል። ሁሌም የድሆችን ዳር መጣል ሲኮንንና ሲታደግ የኖረው የማኅበራዊ ፍትሕ ታጋይነታቸው አይነተኛ ማሳያና ምስክር የሚሆን ትዕይንት ነው። ድሆች ሁሌም በልቤ ውስጥ ትልቅ ቦታ አላቸው ይሉ ነበረ። ፍራንሲስ በመተንፈሻ ሕመም የተነሳ በደም ግፊትና በልብ ድካም እስካለፉበት ጊዜ ድረስ በዓለም ዙሪያ ግጭቶችና ሁከቶች እንዲቆሙ፣ ንጹሐን ከሞት እንዲድኑ፣ ከበሽታ እንዲፈወሱ፣ ቁስላቸው እንዲሽር ከዩክሬን እስከ ጋዛ ድምፃቸውን አሰምተዋል። ሳያቋርጡ ስለ ንጹሐን ድህነትና ሽረት ሕይወት ድምፃቸውን እንዳሰሙት ጸልየዋል፣ ተማልደዋል። በመጨረሻ ሰዓት በቅድስት ማርያም ቤተ ክርስቲያን ደረጃዎች ላይ አስከሬናቸው ወደ መንበሯ ከማለፉ በፊት የሚቀባበሏቸው ያጡ የነጡ ድሆች መጻተኞች እንዲሆኑ መደረጉ ለኖሩት ክህነታዊና ሰብአዊ ሕይወት ማኅተም ሆኖ የሚታወስ ነው። ይህ አዋዜ ልዩ ነው። አዋዜ ልዩ ዜና ላይ የተመሠረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።